74 75 76ን ተቋቁመው 77 ያው ሁሉ ትግል እየተደረገበት ፈርሷል ማለት ይችላል። እኔ እንደው በእውነት የምለው የእግዚአብሔር ኃይል ነው ጊዮርጊስን ያቆየው እንጂ እንደ ተቃዋሚዎቹ አስተሳሰብ ቢሆን ሊኖርም አይችልም ጨርሶ። በቡድኑ የተነሳ ብዙ ነገሮች አይተናል። በባለ ራዕይ ልጆቹ ከተፈጠረበት ጊዜ አንስቶ ፈተና አንደኛው መልኩ ነበር። ጊዜያትን እየጠበቀ እንደ ማዕበል እንቅፋት ሲመጣ ክለቡ እንደ ተራራ ቆሞ አለፈ። መንግስታት ተቀያየሩ። ከሜዳ ላይና ከሜዳ ውጪ ወደ ክለቡ የተወረወሩ የማፍረሻ ዱላዎች ተከታተሉ። አንዳንዴ ስሙን፣ አንዳንዴ መጫወቻ ሜዳውን፣ አንዳንዴ የተደላደለበትን ሊግ፣ አንዳንዴ ውጤቱን፣ አንዳንዴ ተጫዋቾቹንና ደጋፊውን እየመቱበት ጎንበስ ብሎ ይታይ ነበር። ነገር ግን በየትኛውም ዘመንና ትውልድ ተሰብሮ አያውቅም። ወንዙ በጥፋቶች፣ በኮረብታዎች፣ በቁልቁለቶች፣ በሜዳዎች እየተላጋ ጉዞ ቢያደርግም መጨረሻ ባህሩን መቀላቀሉ አይቀርም እንዲሉ የጣሊያንን ዘረኝነት፣ የፊውዳሉን ስርዓት፣ የአብዮቱን ተፋላሚዎች ከዚያም በኋላ በመጡ ስርዓቶች የመጡ እንቅፋቶችን እየተጋፈጠ ቅዱስ ጊዮርጊስ የሚለው ስም ወደ አንድ ክፍለ ዘመን የተጠጋ ጊዜ ኖረ። ጊዮርጊስ በየዘመኑ በሚነሱ ልጆቹ ምክንያት ሊጠብቁት ወደ ኋላ በማይሉ ባለውለታ ልጆቹ የተነሳ በጽናት፣ በኩራት፣ በውጤታማነት ሕያው ሆኖ ቀጠለ። ክለቡ ከውስጥም ከውጭም ሲወጋ ጋሻ ሆነው ቆሙለት። ስሙ እንዳይታይ ሲፈረድበት በልብ ብለው በሜዳ ላይ ተዋደቁለት። እጅ ባጠረበት ሰዓት በነፃ የተጫወቱ ኮከቦች ተነሱለት። ደጋፊዎቹ ከሌላቸው ሰጥተው አተረፉት። በአፍሪካ እግር ኳስ ታሪክ ውስጥ አንዳንድ ክለቦች ብዙ ዋንጫዎችን በማንሳታቸው፣ አንዳንዶቹ ውብ ስታዲየሞችን በመገንባታቸው፣ አንዳንዶቹ በአዝናኝነታቸው፣ አንዳንዶቹ በሻምፒዮንነታቸው ይታወሳሉ። በጣም ጥቂቶች ብቻ ግን የተለዩ ናቸው። ምልክት፣ ትውልድ የሚያስተሳስር ኃያል መንፈስ፣ እግር ኳስ ሜዳን ዘለው ለሀገር ታሪክ ድርሻ ያዋጡ ሙዚየሞች ሆነዋል። ኢትዮጵያዊነት ለወራሪ የማይንበረከክ ማንነት መሆኑን ለማሳየት በስፖርትም ለመፋለም በአመፃ በታላቅ ራዕይ የተፈጠረው የመጀመሪያው ኢትዮጵያዊ ክለብ የአሁኑን ፈተናውን እንዴት ያልፈው ይሆን? በማዕበሎች መሃል ተራራ ሆኖ የኖረው ቅዱስ ጊዮርጊስ በዚህ ትውልድስ ታሪኩ እንዴት ይቀጥላል? ትሪቡን የኮከቦች ገጽ። ቅዱስ ጊዮርጊስ ከስፖርት ክለብነትም በላይ። በፕሪሚየር ሊግ ከያነሳናቸው ዋንጫው እስካሁን 9ና 10 ውስጥ አለውበት። ይሄ ትልቅ ስኬት ነው ለኔ። በ1997 ነው ቅዱስ ጊዮርጊስ በገባበት አመት ነው የሊጉን ዋንጫ አግኝቻለሁ። ከዛም አልፎ እኔም በግሌ ደግሞ የክለቡ ኮከብ ተጫዋች የፕሪሚየር ሊግ ኮከብ ተጫዋች ያሳልፍ ያለኝ ከ1998 ጀምሮ ምናልባት 3 ዋንጫዎች ናቸው ያለፉኝ ብዬ ነው ማስበው። ከክለቤ ጋር በሊጉ ጥሎ ማለፎችም አሉ፣ ሲቲ ካፖችም አሉ። በአጠቃላይ በደምሮ ወደ 17 18 ዋንጫ የሚሆኑትን አግኝቻለሁኝ። ታሪክ ጽፈናል ብዬ ነው ማስበው። በ9 አመት ውስጥ ሁለቴ ነው የፕሪሚየር ሊግ ዋንጫ ያጣ ነው። የጥሎ ማለፍ ዋንጫ በየአመቱ ሻምፒዮን እንሆናለን። ሴካፋ ላይ ደግሞ ለዋንጫ ደርሷል የኛ ቲም። በውጭ ውድድር ላይ 8 ውስጥ ገብተናል። ይህ ትልቅ በክለቡ ታሪክ ትልቅ ውጤት ነው። በዚህ 9 አመት ውስጥ በጊዮርጊስ ከሚገባው በላይ ደስተኛ ነኝ። በህይወቴ ከሚገባው በላይ ጊዮርጊስ ነው ያደላደለኝ። ከእግዚአብሔር በታች ጊዮርጊስ አደላድሎኛል ብዬ ነው ማስበው። ከልጅነቴ ጀምሬ መጥቼበት ህይወቴን እንደመራም ያደረገኝ ያው ቅዱስ ጊዮርጊስ ተጫውቼ ከኳስም በኋላ ህይወቴን መመራበትን መንገድ ያመቻቸልኝ ቅዱስ ጊዮርጊስ እና በተጫወትክበት ነገር ደግሞ ያው የሚገባህን ነገር የሚያደርግ ትልቅ ክለብ ነው። ጥቁሮች ከነጮች ጋር በተገለሉበት ሰዓት ጥቁሮችን ወክሎ ከነጮች ጋር የተጫወተ ፈርቀዳጅ ቡድን ቅዱስ ጊዮርጊስ ክለብ ነው። ቅዱስ ጊዮርጊስ ክለብ ለብሔራዊ ቡድን ብዙ ተጫዋቾችን እያበረከተ ብዙ ጥሩ ውጤቶችን እያደረሰ ነው። በቡድኑ የተነሳ ብዙ ነገሮች አይተናል። ኢትዮጵያ ስለ እግር ኳስ ካወራ ያው በዋናነት ሊጠቀስ የሚችለው የቅዱስ ጊዮርጊስ ስፖርት ክለብ ነው። ከልጅነት ጀምሮ እስካሁን ባለውበት ሰዓት ለኔ እንደ አንድ ዩኒቨርሲቲ ነው። በጣም ብዙ ነገር ተመረይበታለሁ። የዚህን ክለብ ማሊያውን ለብሰ መጫወት ትልቅ ክብር ነው ለኔ። ውጤታማ ስለሆነ ደስ ስለሚለኝ ደግፌዋለሁ። በዛ ነው። ሌላው ደግሞ እየወረደ የሚደግፈው ነበር። ምክንያቱም በቃ ደሙ ተሳስሯል። ተገርፈናል፣ ታስረናል። ምን ያልተደረገ ነገር አለ በእኛ በጊዮርጊስ ነገር?
ጊዮርጊስ ከደጋፊዎቹ ጋር ይህን ያክል ተጉዟል። ደጋፊ ሊቀንስ ይችላል፣ ሊያልፍ ይችላል። ክለቡ ግን የዘላለም ነው። በዚህ ክለብ የኢትዮጵያ እግር ኳስ ታሪክ ዋና ክፍል አለ። ብሔራዊ ቡድናችንን ያገለገሉ ኮከቦች፣ የኢትዮጵያ እግር ኳስን የመሩ አሰልጣኞች፣ የአፍሪካ እግር ኳስን እሳቤ የተጫኑና የመሩ ልጆች፣ ለሀገራቸው የእግር ኳስ መነሳት ሁሉ ነገራቸውን የሰጡ ደጋፊዎች፣ ትውልድን ያነቃቁ በአርአያነት ያለፉ የስፖርት ዓለም ሰዎች ከቅዱስ ጊዮርጊስ ተነስተዋል። ዋንጫዎችን፣ ጨዋታዎችን የሚያሸንፍ የእግር ኳስ ቡድን ብቻ ሳይሆን ምንም ሳይኖራቸው በከልካይ የፋሽስት ስርዓት ኩራዝ ማህተም በምንም በጀት ትውልድን የሚገልጽ ኢትዮጵያዊ ህልም እውን ማድረግን ያስተማረ የኢትዮጵያውያን ታሪክም በቅዱስ ጊዮርጊስ አለ። ማሸነፍ ባህሉ የሆነ ለመሸነፍ ቦታ የማይሰጥ ዘመናዊ የኢትዮጵያ እግር ኳስ አደረጃጀትን በፋና ወጊነት የመራ የኢትዮጵያ እግር ኳስ ታሪክ በቅዱስ ጊዮርጊስ አለ። ስታዲየም ስንገባ ህዝቡ መጡ እስከ ማለት ድረስ በጨዋታ ሲቸገሩ ጊዮርጊስ እንዲፈርስ ሁሉ የጣሩ ክለቦች ነበሩ። ውስጥህን የአሸናፊነት መንፈስ እንዲኖር የሚያደርግ ክለብ ነው። የጽናት ተምሳሌት ብዬ ነው የምገልጸው። ማለት የአልሸነፍ ባይነት ተምሳሌት ነው ለኔ። በተሻለ አወቃቀር በተሻለ ስታንዳርድ ያደገ ክለብ ነው። ሀገሪቷ ላይ ያለ ትልቁ ቡድን ቁንጮ እሱ ነው። ጊዮርጊስ ማሸነፍ ነው። በመጀመሪያ ደረጃ ለመሸነፍ ለምክንያት ምናምን ቦታ የሌለው ቡድን ነው። ክለቡ በጣም ትልቅ የሰው ፍቅር ያለው ክለብ ነው። ሁልጊዜ በአሸናፊነት ነው የሚጠራው ክለቡ። ማሸነፍ አለብን ነው ምን ጊዜ we play to win. That's the motto of St. George. በየትኛውም ዘመን ላይ የተፈተነ እንጂ ያልተሰበረ ባልታጠፈ ቃል በብርታት ቅብብሎሽ በቀናኢ ልጆች የተመራ የኖረ ክለብ ቅዱስ ጊዮርጊስ ያቆሰሉትን ህልሞች አክሟል። ሎቶሪዮ፣ ውቤ ሰፈር፣ አዲስ ቢራ፣ ሌላም ስያሜውን የሚያስጥል ውሳኔን ተሻግሯል። ከዋና ውድድሮች እንዲርቅ እንዲጠፋ የተፈረደበትን ጊዜ ከክብሩ ወርዶ እንደ ጀማሪነት በስደት በተለያዩ ሜዳዎች ተፋልሞ ተመልሷል። ከሊግ ውድድር ጅማሮ ያገለሉትን ህጎች በአሸናፊነት ተበቅሏል። ወደ 100 ዓመት እየተንደረደረ በሚገኝ ጉዞ በሀብትና በኃይል ሳይሆን ኃላፊነትን እየተቀባበሉ በሚወርሱ ልጆች ብርታት የኢትዮጵያ እግር ኳስ ዋና መልክ ሆኖ ቀጥሏል። ዛሬም ነገ እኔ ቤቴ አገር ፍቅር ፊት ለፊት ነው። በ28 ዓመተ ምህረት እዚህ ግቢ ውስጥ እኔ አየላትራሽ ይነቃቸው መታሰቢያ አፈወርቅ ካሳ ወልዴ የኔ ወንድም ደግሞ ከበደ ጌጤ ሆነን እዚህ ነበር የምንጫወተው። የኔ አባት አየላትናሽ የቅዱስ ጊዮርጊስ ክለብ ከመስራቾቹ አንዱ በመሆኑ በጣም በቃ ትልቅ ኩራት ነው የሚሰማኝ። 1987 የወሰድነውን ዋንጫ ነው በጣም በሁሉም ነገር ማስታወሰው። ለምን አንደኛ እኔ ከወጣት ቡድን መምጣቴ ነው። ሁለተኛ ተጋጣሚያችን ሜዳ ላይ በመጨረሻው ቀን የነበረው ተጋጣሚያችን በጣም ብዙ እድሎች ነበሩት። የኛ ቡድን አንድ ብቻ ነው ማሸነፍ ነበርና ወደ ሜዳ ስንገባም በመጀመሪያው 15 እና 20 ደቂቃ ያንን አተናል። 1-0 ተመርተናልና ከዛ በኋላ ተነስተን ነው እንግዲህ በመጨረሻው ደቂቃዎች ባገባናቸው ጎሎች ጊዮርጊስ ሻምፒዮን ሆነው። ስትሬት አንድ ጎል ሳይገባብን 5 ጨዋታዎች ልክ ከባንክ ጋር ስንጫወት እዚች ጋር ጎል ላይ ጎል 1-0 መሩ። እረፍት ልንወጣ ስንል እዚህ ጋር 1-1 ሆነ። መጨረሻ በባለቀ ሰዓት ፋሲል አብርሃና ሙልጌታ ከበደ አግብተው 3-1 አሸንፈን በታሪክ ከጊዮርጊስ ዋንጫ ወስዶት የማያውቀው ነው። ጊዮርጊስም ከገጠሙት ፈተናዎች ሌላኛውና ፈታኙ ደግሞ በያዝነው ጊዜ ጠንከር ብሎ ተከስቷል። አንዳንዶች ምናልባትም የአሁኑ የጊዮርጊስ ፈተና ከውስጥ የተነሳ ነውና ልጆቹ በህብረት እንደሌሎች የውጭ ፈተናዎች
በጊዜ ሊያከስሙት ከብዷቸዋል ይላሉ። ደጋፊዎች የተደበላለቀ ቋንቋ የሚናገሩ፣ አመራሮች ጊዮርጊስን እየለበለበው ያለውን እሳት በመለኮስ የተባበሩ፣ ገለልተኞች በበቂ ልክ ለእርቅ እንደቀደመው ክለቡን ለማዳን ያልተረባረቡ መስለዋል እስከ ቅርብ ጊዜ ድረስ። እናም ቅዱስ ጊዮርጊስ ከተከታዮቹ አንጻር በርቀት በድግግሞሽ በነገሰበት ውድድር ለመትረፍ የሚጫወት ሆኗል። ክለቡን የሚመራ ራዕይ ጠፍቶ በዳም የሚሰቃይ፣ ደሞዝ መክፈል የተሳነው፣ መሪዎቹና ደጋፊዎቹ ማዶና ማዶ ሆነው በቃላት የሚደባደቡበት የፈተና ሜዳው ላይ ቆሟል። መተማመኖች ላልተዋል። በአደራ በታላቅ ቃል እውን የሆነው ህልም መፍረስ፣ መክሰም የሚል ዕጣ ፈንታ ተደጋግሞም ሲደመጥበት ከርሟል። የቅዱስ ጊዮርጊስ መውደቅ የአንድ እግር ኳስ ክለብ መውደቅ አይደለም። ከኢትዮጵያ ውድ የጀግንነት ታሪኮች የአንዱ ምዕራፍ መደምደም ይሆናል። ነገሩን በዚህ ልክ የተረዳ የሀገሪቱ ስፖርት መሪዎች እንቅስቃሴም እስከ ቅርብ ሰዓት ድረስ አብዝቶ አልታየም ነበር። ብቻ የቅዱስ ጊዮርጊስ መጻኢ ዕጣ አሳሳቢ ሆኖ ቀጥሏል። ሲጀመር በአንድ ጠገራ ብር በአንድ ማህተም በኩራዝ ማህተም የተነሳ ነው። እስከ ህይወት መስዋዕትነት ድረስ የሚሄድ ተጫዋች ነበረ። በወቅቱ የፋሽስት ጣሊያን መንግስት በጥቁርና በነጭ ባለው ልዩነት እነዚህን ወጣቶች ከተማ መካከል እየመጡ እንዳይጫወቱ ይከለክሏቸው ስለነበረ ትልቅ ተጽዕኖ ነበረባቸው። ጥቁሮች ከነጮች ጋር በተገለሉበት ሰዓት ጥቁሮችን ወክሎ ከነጮች ጋር የተጫወተ ፈርቀዳጅ ቡድን ቅዱስ ጊዮርጊስ ክለብ ነው። ይድነቃቸው ከጊዮርጊስ ተገኘ እንላለን፣ ጊዮርጊስ ከይድነቃቸው ተገኘ እላለሁ። ክቡራቱ ይድነቃቸው ተሰማ ለጊዮርጊስ ተጫዋች፣ አሰልጣኝ፣ ጸሐፊ፣ ሁሉም ነገሩ ነበሩ። ቅዱስ ጊዮርጊስን የምታፈቅረው እንዲሁ ዝም ብለህ አይደለም። በእውነት እንደነ ነጸራ ያሉ እንደነ መንግስቱ ያሉ ሌሎችም ነፍሳ ሸዋንግዛው ጥበበ መንክር ጥሩ ተጫዋቾች የነበሩበት ጊዜ ነው። ማን ያሸንፈዋል? እንደውም አነስተኛ ተጫዋች የምትለውን ነው የሚያሸንፈው። በትልቅ ደረጃ ማንም የለም። ማንም እንደ ጨረቃ ስትወጣ እንደ ፈንዲሻ ነበር የሚታየው። 58 59 60 በተከታታይ ያሸነፈ ቅዱስ ጊዮርጊስ የኢትዮጵያ እግር ኳስ ትዝታዎች የታተሙበት ሙዚየም በደምና በላብ የጻፈውን ለመገንባት እጅግ ዋጋና ትውልድ የከፈለበትን በየትኛውም የአፍሪካ ሀገር ክለቦች ላይ የማይገኘውን የሚያስቀና የእግር ኳስ የታሪክ ተጋድሎውን ብስለት ባነሰው መደማመጥ በጎደለው ራስ መውደድ በተቆጣጠረው ስሜታዊ የቡድን ፍልሚያ በአጭር ጊዜ ሊንደው የተቃረበበትን ጊዜ መደምደም እጅግ አስፈላጊ ነው። እግር ኳስ የነጮችም የጥቁሮችም አይደለም። በሀገራችን ወራሪዎች እየተጫወቱ እኛ ተመልካች አልሆንም ብሎ በልጆቹ የመጫወቻ ግንድ ይዞ ከቦታ ቦታ እየዞረ የተፋለመው ጊዮርጊስ ያንን አስፈሪ ጊዜ አልፎታል። የኢትዮጵያ ዘመናዊ እግር ኳስ ባህል አደረጃጀትን ፈጥሯል። ትውልድ እየተቀባበለ የሚያነሳቸው የስፖርቱን ዓለም ከዋክብት ከማህፀኑ ደጋግሞ አለምልሟል። የተለያዩ የጨለማ ጊዜያትን ያለፈው ክለብ እዚህ ትውልድ ላይ ከከሰመ ካልተግባባ ለ90 ዓመት በስፖርት ሜዳዎች ላይ ተለኮሶ ትውልድን ያነቃቀው ቢጫና ቀይ ቀድሞ የበራ መብራት በዚህኛው የጊዮርጊስ ትውልድ ከጠፋ ጸጸቱ፣ ተጠያቂነቱ የበዛ ይሆናል። ጊዮርጊስ ሁሌም ደጋፊዎቹ እውነተኛ ልጆቹ ናቸው። ከፈተናዎች የጠበቁት ክብሩንና ስሙን ታሪኩን የተረዱ ሐሳቢ ልጆቹ ናቸው። ዛሬም ታላቁን ክለብ የማዳንና የማስቀጠል ጥያቄ መጥቷል። ሁሌም ፈተናውን የሚያሻግሩ መሪዎችና ደጋፊዎች የማይለዩት ጊዮርጊስ ይህንን ጊዜስ እንዴት ያልፈው ይሆን? ያቺ ዳዊት የወሰደው ቅጽበታዊ ውሳኔ ኤሪክ ሙራንዳ ያለውን ኃይል ተጠቅሞ ወደ ጎል የለወጣት፣ መላው ተጫዋቾቹ ይሄን ውጤት ለማምጣት ያደረጉት ጥረት እኔ ባለሁበት ዘመን ልረሳው ያልቻልኩት ነው።
74 75 76ን ተቋቁመው 77 ያ ሁሉ ትግል እየተደረገበት ፈርሷል ማለት ትችላለህ። እኔ እንደው በእውነት ነው የምለው የእግዚአብሔር ኃይል ነው ጊዮርጊስን ያቆየው እንጂ እንደ ተቃዋሚዎቹ አስተሳሰብ ቢሆን ሊኖርም አይችልም ጨርሶ። በቡድኑ የተነሳ ብዙ ነገሮች አይተናል።